ገና ግቢው ውስጥ እንደገባችሁ የተንጣለለ የአዲስ አበባ ሬስቶራንት ውስጥ ያላችሁ ሊመስላችሁ ይችላል። ዕጣኑና አዲስ የተቆላው የቡና ሽታ ደግሞ ከውስጥ ይጣራሉ። ግቢውን ዞር ዞር እያላችሁ ስታዩት በሀገር ቤት ምስሎችና ቅርጻ ቅርጾች አጊጧል። ወዲያ ቀረብ ስትሉ ደግሞ አንድ ግድግዳው ላይ የተሰቀለ ግዙፍ ምስል ከዓይናችሁ ውስጥ ይገባል። ቀዳማዊ ኃይለ ሥላሴ ከጋናው ኳሜ ንክሩማህ ጋር የተነሱት ፎቶ። ብዙ ጊዜ ኢትዮጵያውያን ያልገቡበት ቦታ፣ ያልረገጡት የምድራችን ክፍል የለም ሲባል እንሰማለን። እንደውም አንዳንዶች ነገሩን ሲለጥጡት አዎ ቤርሙዳ ብቻ ነው ኢትዮጵያውያን ያልገባ ነው ሲሉም ሲቀልዱ አይተናል። ካሰቃቂው የማያንማር የሕገወጥ ደላሎች መንደር እስከ ጫፍ ላቲን አሜሪካ ብዙ ቦታዎች ውስጥ ኢትዮጵያውያን በብዙ የዓለማችን ክፍሎች ተበታትነው ኑሯቸው ይገፋሉ። ዛሬ የማሳያችሁ ብዙ ኢትዮጵያውያን የሚኖሩባት አውሮፓዊት ሀገር ወይም ሺዎች በሥራ የተሰደዱባት አረባዊት ሀገር አይደለችም። ወይም እስካሁን እያየነው እንደመጣ ነው አንዷ የአሜሪካ ግዛትም አይደለችም። ወይም ደግሞ በቅርቡ እንዳየናቸው ጎረቤቶቻችን ጅቡቲ ወይ ኬንያ ውስጥም አይደለም። አሁን የማሳያችሁ ከአዲስ አበባ 5800 ኪሎ ሜትር ተጉዘን ምዕራብ አፍሪካ ጫፍ ውስጥ አዲስ አበባ ነው እንዲህ ያለ ነው የሚያስብል ደማቅ ሬስቶራንቶችን ከፍተው ከተማዋ ላይ የደመቁ ኢትዮጵያውያን ያሏት የጋናዋ ዋና ከተማ የሆነችው አክራ ከተማን ነው። በዛሬው የውብ ከተሞች ኤፒሶዳችን ታዲያ ከጫፍ ምስራቅ አፍሪካ ወደ ጫፍ ምዕራብ አፍሪካ በመብረር አክራ ውስጥ የሚገኙ ኢትዮጵያውያን ኑሮ ምን እንደሚመስል፣ ከለንደን ወደ ጋና በማምራት ሬስቶራንት ስለከፈተችው ኢትዮጵያዊት አስደናቂ ታሪክ እየቃኘን ምዕራብ አፍሪካ ውስጥ በፍጥነት በማደግ ላይ የምትገኘዋን ይቺ ውቧ አክራ ከተማን ከእግር እስከ ራሷ እንጎበኛታለን። እናንተም ሰብስክራይብ እና ላይክ በማድረግ ፓስፖርታችሁን አሳድሱ፣ ቲኬታችሁን አዘጋጁና አብረን እንብረር። የዲኤምሲ ሪል ስቴት የመጨረሻው የለቡ መብራት ኃይል ብሎክ ተለቀቀ። ሲጠበቅ የነበረውና የመጨረሻ ብሎክ 20% ቅናሾችን አድርጎ በ8% ቅድመ ክፍያ 60% የባንክ አማራጭ ተመቻችቶላቸው ከዝቅተኛ ፍሎር ጀምሮ ቤቶችን ለሽያጭ ያቀርቧል። ባለ 1 መኝታ በ431 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ870 ሺህ ብር እንዲሁም ባለ 4 መኝታ ከ1 ሚሊዮን ብር ቅድመ ክፍያ ጀምሮ ያገኛሉ። ውስን ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ይመዝገቡ። ለበለጠ መረጃና ሳይቱን ለመጎብኘት በ0912 38 98 13 ይደውሉ። ዲኤምሲ ሪል ስቴት። አክራ የምዕራብ አፍሪካዊቷ ጋና ዋና ከተማ በአትላንቲክ የባህር ዳርቻ ላይ የምትገኝ ውብ ከተማ ስትሆን የተለያዩ ባህሎች መገናኛ ደማቅ ከተማ ነች። ዘመናዊቷን አክራ ከማሰሳችን በፊት ወደ ኋላ ትንሽ ተመልሰን ታሪኳንና አመሰራረቷን ባጭሩ እንቃኘው። የአክራ ታሪክ በ15ኛው ክፍለ ዘመን የሚጀምር ሲሆን የጋ ህዝቦችም የመጀመሪያዎቹ ነዋሪዎቿ ነበሩ። እንደምታዩት የከተማዋ በአትላንቲክ ውቅያኖስ ላይ ያላት ስትራቴጂካዊ አቀማመጥ የአውሮፓ ኃይሎችን በተለይም ፖርቹጋሎችን፣ ደቾችንና እንግሊዛውያንን የሳበ ሲሆን እነሱም ከ17ኛው ክፍለ ዘመን ጀምሮ በአካባቢው ምሽጎችንና የንግድ ጣቢያዎችን ገንብተዋል። አክራ የሚለው ስም በአካባቢው ከነበሩት ብዙ የጉንዳን ቤቶች የተነሳ ጉንዳን የሚል ትርጓሜ ካለው ኒክራን ከሚለው የአካን ቃል የተገኘ እንደሆነ ይታመናል። በ1877 ዓ.ም አክራ የእንግሊዝ ጎልድ ኮስት ቅኝ ግዛት ዋና ከተማ ሆነች። በኋላ ጋና በ1957 ዓ.ም ነፃነቷን ካገኘች በኋላም አክራ አዲስ የተቋቋመችው ሀገር ዋና ከተማ ሆና ቀጠለች። ዛሬ አክራ ከ3 ሚሊዮን በላይ ለሚገመት ህዝብ
መኖሪያ የሆነች ግርግር የበዛባት ደማቅ ከተማ ነች። ጋናውያን በአጠቃላይ እጅግ ተግባቢ፣ ሞቅ ያለ ድባብን የሚፈጥሩና ጎብኚዎችን በደስታ የሚቀበሉ እንደሆኑ ይነገርላቸዋል። ኦፊሴላዊ ቋንቋ የእንግሊዝ ቅኝ ግዛት ቅርስ የሆነው እንግሊዝኛ ነው። ነገር ግን የጋ፣ ቱዊ እና ሌሎች የጋና ሀገር በቀል ቋንቋዎች ጣፋጭ ድምፆችም በከተማዋ በየቦታው ይሰማሉ። ብዙ ቋንቋዎች የሚነገሩባት፣ ህብረ ቋንቋዎች የሚንጸባረቅባት ደማቅ ከተማ ነች። ሃይማኖት በጋናውያን ሕይወት ውስጥ ትልቅ ሚና ይጫወታል። ከ70 በመቶ በላይ ህዝቧ የክርስትና ሃይማኖት ተከታዮች ሲሆኑ 20 ከመቶ ደግሞ የእስልምና ሃይማኖት ተከታዮች ናቸው። በተጨማሪም ጥንታዊ አፍሪካዊ ሃይማኖቶችም በሀገሪቱ ውስጥ ይተገበራሉ። ይህ የእምነቶች ድብልቅ የከተማዋ የበለጸገ መንፈሳዊ ሕይወት ማሳያ ነው። በነገራችን ላይ ሀገራችን ኢትዮጵያ ጋና አክራ ውስጥ የቆንሱላር ጽሕፈት ቤት ያላት ሲሆን በተመሳሳይም ጋና አዲስ አበባ ውስጥ ኤምባሲ አላት። የኢትዮጵያ ፓስፖርት ባለቤቶች ጋናን ለመጎብኘት ቪዛ ያስፈልገናል። ከአዲስ አበባ ወደ አክራ የአውሮፕላን ጉዞ ለማድረግ የሚወስደውን ሰዓትንና መንገድን ስንመለከት የኢትዮጵያ አየር መንገድ ወደ አክራ የቀጥታ በረራዎችን የሚያደርግ ሲሆን ጉዞውም 5 ሰዓት ከ40 ደቂቃና ከ550 እስከ $700 ይጠይቃል። እስኪ አሁን ደግሞ ዞር ዞር እያልን የአክራን በጣም ታዋቂ የሆኑ ምልክቶችንና ቦታዎችን እንቃኝ። በመጀመሪያ ወደ መሃል ከተማዋ በመሄድ የከተማዋን ቅኝታችንን ጀምረው። አክራ በመሰረተ ልማት ረገድ እጅግ ከበለጸጉ የአፍሪካ ከተሞች አንዷ ነች። አውራ ጎዳናዎቿም ሆኑ የእግረኛ መንገዶች ደረጃቸውን የጠበቁ ናቸው። በተጨማሪም ከተማዋ ትላልቅ የሚባሉ ዘመናዊ የገበያ አዳራሾች በብዛት ያሏት ሲሆን አውሮፓ ውስጥ የሚታወቁት ትላልቅ ብራንዶችም በከተማዋ በስፋት ማግኘት ይቻላል። አክራ በደማቅ ሬስቶራንቶችና የምሽት ክለቦችም ትታወቃለች። በተለይም ኦሱ ኦክስፎርድ ስትሪት የሚባለው ሰፈር ደማቅ የመዝናኛ ቦታዎችንና የምሽት ክለቦችን ይዟል። የቀጥታ የሙዚቃ ትዕይንቶች አድናቂ ከሆኑ ደግሞ ጋናዎች በሙዚቃና የዳንስ ኤነርጂ የተካኑ ናቸው። ምሽትዎትን ያሳምሩልዎታል። ኢንዲፐንደንስ ስኩዌር ወይም የነጻነት አደባባይ ብላክ ስታር ስኩዌር በመባልም ይታወቃል። ይህ ግዙፍ አደባባይ የጋና የነጻነት ምልክት ሲሆን ታዋቂውን ብላክ ስታር ጌት እና ኢንዲፐንደንስ አርክንም ይዟል። አደባባዩ ጋናዎች አንድ ላይ ተሰባስበው ነጻነታቸውን የሚያደምቁበት፣ ድምፃቸውን የሚያሰሙበት፣ በጋራ የሚሰባሰቡበት ቦታ ነው። በመቀጠል የጋና የመጀመሪያ ፕሬዝደንትና ስመጥሩ ፓን አፍሪካኒስት የነበረውን የኳሜ ንክሩማህ የመጨረሻ ማረፊያ የሆነውን የኳሜ ንክሩማህ የመቃብር ስፍራን እናገኛለን። በአፍሪካ ታሪክ ውስጥ ወሳኝ ለሆነው ሰው ውብና ለክብሩና ለተጽዕኖው የሚመጥን ማረፊያ ነው። ከአክራ ጥንታዊ ዲስትሪክቶች አንዱ የሆነው ጄምስ ታውን የግድ መታየት ያለበት ቦታ ነው። የበለጸገ ታሪክና በቀለማት ያሸበረቁ ሕንፃዎች ያሉት ሕያው የአሳ አጥማጆች ማህበረሰብ ነው። አስደናቂውን የከተማዋን ፓኖራሚክ እይታ የሚሰጠው ታዋቂው ጄምስ ታውን ላይት ሃውስም እዚህ ይገኛል። የጋናውያን ኑሮ እውነተኛ መሳጭ ልምድ ለማግኘት ወደ ማኮላ ማርኬት ወይም ገበያ ይሄዱ። ይህ ግርግር የበዛበት ገበያ ከትኩስ ምርቶችና ጨርቃጨርቅ እስከ ባህላዊ የእጅ ሥራዎችና የጎዳና ላይ ምግብ ድረስ በሁሉም ነገር የተሞላ የአክራን ጉልበትና ኃይል ለመለማመድ ፍጹምና ተመራጭ ስፍራው ማኮላ ማርኬት ነው። ጋናዎች ኑሯቸው ምን እንደሚመስል
ምግባቸው ምን እንደያዘ ሁሉንም በአንድ ላይ በማኮላ ማርኬት ያገኙታል። አክራ ውስጥ እየዞራችሁ የጋና ባህላዊ ምግቦችን ለመሞከር ከፈለጋችሁና የአገሬውን ሰው ቦታ እንዲጠቁማችሁ ብትጠይቁ አብዛኛው ሰው የአንድ ሬስቶራንት ስም ይጠራላችኋል። እሱም አዝመራ ሬስቶራንት ይባላል። ይህ ሬስቶራንት ታዲያ አክራ ውስጥ እጅግ ታዋቂ ከሆኑ ቦታዎች አንዱ ነው። ጉግል ማፕስ ውስጥ ሳይቀር ወደ 2000 ገደማ ባለ 4.4 ኮከብ ሪቪው ያለው ተወዳጅ ሬስቶራንት ነው። ይህ ሬስቶራንት አዝመራ የሚለው ስያሜው የአማርኛና የትግርኛ ቃል የሆነው አዝመራ መሆን አለመሆኑን ማወቅ ባይቻልም አንድ ነገር ግን እርግጥ ነው። የጋናን ባህላዊ ምግቦች ለመቅመስ ሬስቶራንቱ ቁጥር 1 መዳረሻ መሆኑን። ጆሎፍ ራይስ፣ ዋኪ፣ ፉፉ እና ኬንኪ ከተወዳጅ የጋናውያን ባህላዊ ምግቦቻቸው ናቸው። አክራ ምዕራብ አፍሪካ ውስጥ ብሎም በመላ አፍሪካ በፍጥነት በማደግ ላይ ከሚገኙት ደማቅ ከተሞች አንዷ ናት። ከተማዋ ከተለያዩ የአፍሪካ ሀገራት ስለመጡ ሌሎች አፍሪካውያንም ደማቅ የመኖሪያ ቤት ነች። ከተማ ውስጥ በመቶዎች ካልሆነም በሺዎች የሚቆጠሩ ኢትዮጵያውያን እንደሚኖሩባት ይገመታል። በከተማይቱ ውስጥ በጣም ታዋቂ ከሆኑትና ኢትዮጵያውያን ከሚሰባሰቡባቸው ቦታዎች ሁለቱም ላስጎብኛችሁ። የመጀመሪያው አቢሲኒያ ሬስቶራንት ነው። ሬስቶራንቱ ሰፊ ግቢ ያለው ሲሆን ገና ስትገቡ በውብ የሀገር ቤት ስዕሎችና ኢትዮጵያዊ ቅርጻቅርጾች አጊጦ ይቀበላቸዋል። ውስጡም ዕቃዎቹ በኢትዮጵያ ባህል ያጌጡ ሲሆን የተለያዩ ሀገር ቤትን የሚያስታውሱ ምስሎችንና ጌጣጌጦችንም ይዟል። እዛው ግድግዳውን ካጌጡ ምስሎች አንዱ ደግሞ ታሪካዊውን የቀዳማዊ ኃይለ ሥላሴና የኳሜ ንክሩማህ በትልቅ የተሰቀለ ፎቶግራፍ ነው። ሬስቶራንቱ የኢትዮጵያ ባህላዊ የቡና ሥነ ሥርዓትንና ተወዳጅ ባህላዊ ምግቦቻችንን ያቀርባል። በመቀጠል የማስተዋውቃችሁ ደግሞ ከእንግሊዝ ሀገር ወደ ጋና በመምጣት አክራ ውስጥ የኢትዮጵያ ሬስቶራንትን የከፈተችው ጽጌ ስለተባለች ኢትዮጵያዊት ነው። ወደ ጋና ተጉዛ ሬስቶራንቱን የጎበኘች ሄለን የተባለች ዩቲዩበር እንዲህ ትለናለች። One thing I did not expect to see in Ghana was an Ethiopian restaurant. ጋና ውስጥ ጭራሽ ያልጠበቅኩት ነገር ቢኖር የኢትዮጵያ ሬስቶራንትን አገኛለሁ የሚለውን ነው። እናም እንደምታዩት በሚያውድ የዕጣን ሽታና የሚያማምሩ ምስሎች ያሸበረቀ ሬስቶራንትን አገኘው። ይህ ስምረት ኢትዮጵያን ሬስቶራንት ነው። የሬስቶራንቱ ባለቤት ጽጌ ትባላለች። የቀድሞ የለንደን ነዋሪ ኢትዮጵያዊ ናት። አክራ ውስጥ የኢትዮጵያ ሬስቶራንት የከፈተችው ጽጌ ከሄለን ጋር ትንሽ ጭውውት አድርገው ነበር ስለ ሬስቶራንቱና እንዴት ጋና ውስጥ ለመስራት እንዳሰበች። ሄለን ጥያቄዋን እንዲህ በማለት ጀመረች። I did not expect an Ethiopian restaurant in Ghana. እውነት ለመናገር ጋና ውስጥ የኢትዮጵያ ምግብ ቤት አልጠበቅኩም ነበር። ይህንን እንዴት አመጣሽው? My friends gave me the idea. I wasn't working when we came first. ጽጌም እንዲህ በማለት መለሰች። የሆነ ጊዜ ቅዳሜና እሁድ ላይ ምንም እየሰራው አልነበረም። በዚያን ጊዜ ልጆቼም ገና ትናንሽ ነበሩ እና እኔም ቤት ውስጥ ነበር የምውለው። ያኔ ታዲያ ጓደኞቼ ነበሩ ሐሳቡን የሰጡኝ። ከዛ ከ2 ወይም ከ3 ዓመታት በኋላ ጓደኞቼ መልሰው እዚህ የሆነ ነገር ለምን አትሰሪም? ምናልባት ምግብ ማብሰል ወይም ከሰዎች ጋር የሚያገናኝሽ የሆነ ነገር ማለት ጀመሩ። ሰዎች ሊያዩት የፈለጉት ያንን ነበር። ስለዚህ እኔም እሺ ያስብበታለሁ አልኩኝ። ልጆቼ ትንሽ ይደጉና ከዚያ እንደገና ያዋለው አልኳቸው። ምክንያቱም አንድን ምግብ ቤት ማንቀሳቀስ ቀላል ስላልሆነ የጊዜ ጫና አለው። ብቻ ከባድ ስራ ነው። በኋላ ግን ተስማማው እናም ጀመርኩት። አሁን ደስተኛ ነኝ። Then I started and I'm happy with it. It's very beautiful and I like the fact that ሄለን ቀጠለችና እንዲህ አለቻት። ምግብሽ ኦሪጂናል የሆነ ጣዕም አለው፣ ግን ደግሞ አፍ ውስጥ በጣም ቀላል ነው። የቤት ምግብ አይነት ጣዕም አለው። በጣም ነው የወደድኩት እና እዚህ ከሚመጡ ሰዎች
ምን አይነት አስተያየቶችን ታገኛለሽ? What is their feedback? The feedback is good actually because ጽጌ እንዲህ በማለት መለሰች። አስተያየቱ በእውነቱ በጣም ጥሩ ነው። ሰዎች ልክ የቤት ውስጥ ጣዕም ያለው ምግብ እንደማበስል ያውቃሉ። ትንሽዬ ምግብ ቤት ነው። ሁልጊዜ ደንበኞቼ በምሰጣቸው ነገር ደስተኛ መሆናቸውን አረጋግጣለሁ። ብዙ ጊዜ የማገኘው ምላሽም የቤት ውስጥ ምግብ መሆኑን መናገር እንደሚችሉ ነው። የምግቡን ትክክለኛነት ለመጠበቅም ጥረት አድርጌያለሁ። በተመሳሳይ ጊዜ ለዓለም አቀፍ ደንበኞቼ ማለትም ኢትዮጵያውያንና ኤርትራውያን ላልሆኑት ጣዕሙን በትንሹ አስተካክያለሁ። በጣም ቅመም ወይም በርበሬ የበዛበት ወይም በጣም ለስላሳም አይደለም፣ ሚዛናዊ ነው። ስለዚህ ሁሉም ሰው ጣዕሙ ሳይበዛበት ወይም ሳያቃጥለው መደሰት ይችላል። that's the difference and we are known for that in በመጨረሻም ሄለን እንዲህ በማለት ጽጌን ጠየቀቻት። Accra. You're also a fellow Londoner like myself. How was the transition? እንደኔው የለንደን ነዋሪ እንደመሆንሽ መጠን ከለንደን ወደ አክራ ያደረግሽው ሽግግር ወይም ጉዞ እንዴት ነበር? ምክንያቱም ይህ ትልቅ እርምጃ ነውና። ጽጌ በበኩሏ በእውነቱ በጣም ትልቅ ነገር ነው። ከአውሮፓ ወደ አፍሪካ ስትመጣ ነገሮች ቀላል አይደሉም። ሁልጊዜ አብዛኛው ነገር ከባድ ነው። በመጀመሪያም በጣም ፈታኝ ነው። ነገር ግን ፈተናዎችን በመጋፈት የሚያስደስትሽ ነገርም ሊሆን ይችላል። ታጋሽና ቁርጠኛ ከሆንሽ መቋቋም፣ መላመድና በመጨረሻም የምትፈልጊውን ሕይወት መፍጠርና የምትወጂውን ማድረግ ትችያለሽ ትለናለች ጽጌ። ሙሉ ቃለ መጠይቁን በእንግሊዝኛ ማየት ከፈለጋችሁ ሄለን የሰራችው ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። ውድ የማራኪ ቤተሰብ ጋና ውስጥ የምትኖሩ ከሆነ ወይም አክራን የማየት እድል ገጥሟችሁ ከነበር ስለ ሀገሪቱም ሆነ ስለ ከተማዋ የምታውቁትን ኮሜንት ላይ አስቀምጡልን። ቪዲዮውን ከወደዳችሁትም እስከዚህ ድረስ መጥታችሁ ሰብስክራይብ ሳታደርጉ እንዳትሄዱ አደራ በማለት የዛሬውን የአክራ ቅኝታችን በዚህ እናገባድ። በቀጣይ ማየት የሚፈልጉትን ከተማ ኮሜንት ላይ ይጻፉልን።